ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች፣ እኔ ተጓዡ ጋዜጠኛ አማኑኤል ነኝ። በዛሬው ጉዞዬ ወደ ኢትዮጵያ እምብርት ወደ አረንጓዴዋ የደቡብ ምዕራብ ምድር ወስዳችኋለሁ። የምድር ተፈጥሮ ለኢትዮጵያ የሰጠችው ድንቅ የቅርስ ስጦታ ነው። ጉዞዬን የሚጀምረው በታሪካዊቷ ከፋ ነው። ከፋ ማለት የጫካው ውበት ማለት ነው። እዚህ ምድር ላይ ሰውና ተፈጥሮ ተግባብቶ ይኖራሉ። የከፋ ማር ሌላኛው ድንቅ ስጦታ ነው። የጫካው ማር ንጹህና ጥራት አለው። ከቡናውና ከማሩ በተጨማሪ የአካባቢው የሻይ እርሻዎች ለዓይን የሚማርኩ አረንጓዴ ሜዳዎችን ፈጥሯል። ወደ ሸካ ሲሻገር ደግሞ ድምፁ ይቀየራል። የፏፏቴው ውዝዋዜም፣ የጅረቶቹ ዘፈን። ሸካ የውሃ የደንና የጽድቅ ምድር ናት። እዚህ ጋር ተፈጥሮ በራሷ መንገድ ትኖራለች። እያንዳንዱ ሸለቆ የራሱ ፏፏቴ አለው። እያንዳንዱ መንገድ የራሱ ጅረት አለው። ይህች ምድር ለዓይን ማረፊያ ለነፍስ ደግሞ እረፍት ናት። የቤንች ሸኮ ዞን ደግሞ የተፈጥሮ ውበት መናሪያ ናት። ተራራዎቿ በደመና ሲታቀፉ መልክዓ ምድሯ እንደ አንድ ትልቅ የቀለም ስዕል ይፈታል። እዚህ ምድር ላይ ተፈጥሮ በሙሉ አቅሟ ትተነፍሳለች። እናንተ ደግሞ የዳውሮን ታሪክ ስሙም። የአላላ ኬላ ታላቅ ግንብ የሕዝቡን ጥንካሬ ሲመሰክር፣ የሕዝቡ የፍቅር መስተንግዶ ደግሞ ልብን ይገዛል። የዳውሮ ሰው ፍቅር እንደ ተራሮቻቸው ከፍ ያለ ነው። የኮንታውንስ ውበት ምን ይባላል? ጨበራ ጩርጩራ ብሔራዊ ፓርክ፣ ይህ የዱር እንስሳት መፈንጫም ለሰው ልጅ የተፈጥሮ ሀብት ምን ያህል ዋጋ እንዳለው የሚያስታውሰን ነው። ኮንታ የለሙ ሜዳዎችና የሰላማዊ ሕይወት መገኛ ናት። ይህንን አጭር ዘጋቢ የማጠናቀቀው በምዕራብ ኦሞ ታሪክ ነው። የዚህ አካባቢ ሀብት በማዕድን ይገለጻል። የወርቅ ክምችቱ፣ የተፈጥሮ ሀብቱ የክልሉን ሁለገብ አቅም የሚያሳይ ነው። ምዕራብ ኦሞ የኢትዮጵያ የተስፋ ምድር፣ የወደፊት የኢኮኖሚ ማዕከል ናት። ውድ የቡና ሚዲያ ቤተሰቦች፣ ይህ ሁሉ ሀብት በአንድ ክልል ውስጥ አለም። ቡና፣ ማሩ፣ ሻዩ፣ ፏፏቴው፣ ታሪኩና ወርቁ ይህንን ሁሉ ሀብት ለትውልድ ማቆየትና ለዓለም ማስተዋወቅ የኛ የሚዲያዎች ድርሻ ነው። አብራችሁን ስለተጓዛችሁ አመሰግናለሁ። በሌላ ጊዜ በስፋት መለስበታለሁ። ይህ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ነው። እኔ ተጓዡ ጋዜጠኛ አማኑኤል ነኝ። ለቡና ሚዲያና ኮሙኒኬሽን ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። ሰላምና ጤናን በያላችሁበት ተመኘው። ጤና ይስጥልኝ።